ግን ቄሶች በእጃችሁ መስቀል ይዛችሁ የሊቀ ጳጳሱ መስቀል ትሳልማላችሁ። ድፍረት ነው። እዚህ ምክንያት ሰማዕትነቱን ተቀበለ። ዛሬ በኢትዮጵያ ውስጥ ላይ ሰዓት ርካሽ ነው። አለቃ ገብረሃና ጎንደር በአታ ማህሌት ቁመው ጠዋት ተነስቶ ወደ ቤታቸው ሲሄዱ አዳልጧቸው ይወድቃሉ። አንድ እናት መጡና ይወድቃሉ። መጀመሪያ እኔ ልነሳ ነው ያለው። በርቤል ጊዮርጊስ ካህናት ናችሁ፣ አደራ በሕገ ቤተክርስቲያን ተመሩ፣ በሕገ ቤተክርስቲያን ተመሩ፣ በሕገ ቤተክርስቲያን ተመሩ። ኃያል በጉልበቱ ሲታበይ ሲመካ የእግዚአብሔር ፍትሕ አድዋ ላይ ፈካ። ረድኤተ እግዚአብሔር በጊዮርጊስ ዘለዳ የኢትዮጵያ ንጋት ለአፍሪካ ማለዳ። የንጹህ ምንጭ ውሃ ትውፊት ሐዋርያ የእግዚአብሔር እጅ ቅርበት ለኢትዮጵያ። ታቦተ ጊዮርጊስ የአምላክ ቃል ኪዳን የወራሪ መቅሰፍት የሀገራችን ምድር። ሃይማኖት እንደ ድብ ባንድ ያስተሳሰረ ኢትዮጵያዊነትን ባንድ ልመከረው። ቀጸላ መንግሥቱን ማርያምን ብሎ ምኒልክ ዘመረ አማሌቅን ጥሎ። አምላክን ማዳን አይቻለሁ ባይን በእጃችሁ አመስግኑ። በገባኦን ሰማይ ፀሐይን ያቆመ የታመነውን ሕዝብ እርሱን የሚፈራ። ቦታው በዘመናችን አስደናቂና ታምረኛ የፈውስ ጠበል ሆኖ በዓለም ላይ ያሉ የሰው ልጆች ሁሉ ቦታው ላይ ለመድረስ የሚናፍቁትና የሚጓጉለት ድንቅ ቦታ ነው። መነሻችንን ከአዲስ አበባ አደረግን። ስለ ቦታው ከሌሎች ብዙ ብንሰማም ቦታው ደርሰን ያየነውን ለመናገር የሰማነውን ለመመስከር ቸኩለናል። አንቺን የሚጠሉ ይፈሩ ይሳቀቁ፣ እጁን ባንቺ አይተው ከእግርሽ ይውደቁ። የነፃነት ፊደል የክብር ማማሪያ የእውነት መጽሐፍ ነሽ ቅድስት ኢትዮጵያ። በርሜል ቅዱስ ጊዮርጊስ ተአምሩ ዜናውና ገድሉ መጥቶ አይቶ መረዳት እንጂ በሰው አንደበት ሊገለጽ የሚችል አይደለም። Giorgis
ኃያል በጉልበቱ ሲታበይ ሲመካ የእግዚአብሔር ፍትሕ አድዋ ላይ ፈካ። ረድኤተ እግዚአብሔር በጊዮርጊስ ዘለዳ የኢትዮጵያ ንጋት ለአፍሪካ ማለዳ። የንጹሕ ምንጭ ውሃ ትውፊት ሐዋርያ የእግዚአብሔር እጅ ቅርበት ለኢትዮጵያ። ታቦተ ጊዮርጊስ የአምላክ ቃል ኪዳን የወራሪ መቅሰፍት። ወደዚህ ወደ ታምረኛው ቦታ መጥታችሁ ታምሩን ለማየት በረከት ለማግኘት ፈውስ ለማግኘት የመጣችሁ ሁሉ እንኳን ደህና መጣችሁ። ዛሬ ብዙ የተለያየ በሽታ በበዛበት ብዙ የሕክምና ባለሙያዎችም ከአቅማቸው በላይ በሆኑት ነገሮች ላይ እግዚአብሔር ልዩ ልዩ የሆነ በተለያዩ ቦታዎች የተለያዩ የፈውስ ቦታዎችን እግዚአብሔር አዘጋጅቶ እናያለን። ይሄ የሕዝባችን መጽናኛ፣ የሕዝባችን ተስፋ እንዳንቆርጥበት አምላካችን እግዚአብሔር አዳኝነቱን የሚገልጽባቸው ቦታዎች መካከል አንደኛው ይሄ ታላቅ ቦታ ነው። ለዚህ ምናልባት ብዙዎቻችሁ ለተወሰነ ጊዜ በተለያየ ምክንያት ጸበሉ ተቋርጦ ሰንብቶ በተለያየ ቦታ ስልክ እየደወላችሁ ተጠይቁ እንደነበረ ተጀመረ ወይ እያላችሁ እየጠየቃችሁ እንደነበረ ሁላችንም ምስክሮች ነን እና አሁንም ቢሆን ዛሬ ታላቁን የቤተ መቅደሱን ለማክበር እንደዚሁም ደግሞ የጸበሉን ሁኔታ አይተን በሐኪም አስመርምረን ዋናው እዚህ መጥቶ የሚጠመቀው ሰው ፈውስ አገኛለሁ ብሎ ሌላ ተጨማሪ በሽታ፣ ሌላ ተጨማሪ ሕመም፣ ሌላ ተጨማሪ ጉዳት እንዳይደርስበት ቤተ ክርስቲያኒቱ ጥንቃቄ ስለምታደርግ ነው፣ በሌላ ጉዳይ አይደለም። እና ስለዚህ አሁንም እግዚአብሔር ይህንን የበረከት ቦታ አሁንም ፈውሱን ጨምሮ ረድኤቱን ጨምሮ እንዲሰጠን እግዚአብሔርን እንለምናለን። ጌታ በቃሉ ይፈውሳል፣ በልብሱ ይፈውሳል፣ በጥላው ይፈውሳል። ባለንበት ሆነን ደግሞ እንደዚሁ በእምነት ብቻ ልክ እንደዚያች እናት የብዙዎቹን እናቶች፣ የብዙዎቹን አባቶች፣ የብዙዎቹን ወጣቶች እንባ እግዚአብሔር ተመልክቶ ከዚያው ካሉበት ካልጋቸው ላይ አፈፍ ብድግ ብለው እንዲንቀሳቀሱ ያደርጋል። ይሄ የእግዚአብሔር ቸርነት ነው። ማንም በምንም በማይገባበት የእግዚአብሔር ቸርነት። ሌላው ደግሞ አሁን እንዳልነው እንደምናየው አሁን እንደመጣንበት እግዚአብሔር በወዳጆቹ ምክንያት በቅዱሳኑ ምክንያት እነሱን ምክንያት አድርጎ እግዚአብሔር ብዙ ታምራት ያደርጋል። ዛሬ የምናከብረው በዓል የሰማዕቱ የቅዱስ ጊዮርጊስ ነው። ሰማዕቱ ቅዱስ ጊዮርጊስ ፀሐይ ዘልዳ ኮከብ ዘልዳ በተለይ ቅድስት ሀገር ኢየሩሳሌም ስላልረገጣችሁ እግዚአብሔር እንድትረግጡ ደግሞ እግዚአብሔር ፍቀድላችሁ። ቅዱስ ጊዮርጊስ ለብዙ ጊዜ ሲገደል አጥንቱ ሲፈጭ ስጋው ሲፈጭ የነበረ የሱ ተፈጭቶ ወደ ዱቄት ከተለወጠ በኋላ እየተረጨ ጊዮርጊስ 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 እየተባለ የሚታይበት ወይም ስባራ አጽሙ ብለን የምናከብረው ዛሬ ከዋዜማው ዕለት የሰማዕቱ የቅዱስ ጊዮርጊስ ነው። እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ። በጣም ልታከብሩት የሚገባ ስርዓተ ቤተ ክርስቲያን ነው። ይህ ቦታ የበረከት ቦታ ነው። ይህ ቦታ የምህረት ቦታ ነው። ካህናቱም
አትጣደፉ። ወደ ጸበሉ በምትገቡበት ጊዜ በቅድስና ተመላለሱ፣ ወሬም አታውሩ። ሰማዕቱ በቀጥታ ሀብተ ፈውስ ምሕረቱን ቸርነቱን ለሁላችንን ያድለናል። አሁን ታመን ተቸግረን መተናል የምትሉ ሁሉ ሰማዕቱ ቅዱስ ጊዮርጊስ ይፈውሳቸው። ልመለስ ወደ ጸበሉ። ወደ ጸበሉ ስትገቡ በንጽህና በቅድስና ተጠመቁ፣ አትደፋፈሩ። የሚደፋፈር ሰው ምሕረት አያገኝም። እያለቀሰ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ ጸበል የሚጠመቅ ግን ሀብተ ፈውስን ያገኛል። ይህንንም በፈሪሃ እግዚአብሔር እየገባችሁ ተጠመቁ። አሁን ቅድም ብፁዓን አባቶች ሲገቡ ቄሱ ዲያቆኑ ግር ነው። የጳጳሱ መስቀል እንዲህ ተዘርጎ እጁን አይሳለም፣ ራሱ በርቀት ነው የሚሳለመው እንደዚህ። እናንተ ግን ቄሶች በእጃችሁ መስቀል ይዛችሁ የሊቀ ጳጳሱ መስቀል ትሳልማላችሁ። ድፍረት ነው ይሄ፣ በእጅ አይነካም። ይሄ የሊቀ ጳጳሱ መስቀል በርቀቱ ነው ሰማለ ይሳለማል። እናንተ ግን ገና እጃችሁ ጨብጣችሁ ጳጳሱን የሚያሳልማችሁ ወይስ ራሳችሁ ናችሁ? ይሄ ከሥርዓተ ቤተ ክርስቲያን ውጭ ነው። አባቶች ካህናት፣ ቀሳውስት፣ ዲያቆናት ድፍረት ስላለ ነው የምነግራችሁ። ሥርዓተ ቤተ ክርስቲያን ስታከብሩ ነው። ሕገ ቤተ ክርስቲያን ስታከብሩ ነው። ቀኖና ቤተ ክርስቲያን ስታከብሩ ነው። ከሕገ ቤተ ክርስቲያን ውጭ አይደላችሁም። ቤተ ክርስቲያናችን የራሷ የሆነ ሕግ አላት። የራሷ የሆነ ሕገ ሲኖዶስ አላት። መስቀል እንዴት እንደሚሳለም፣ ጸበል እንዴት እንደሚሰጥ፣ የቁርባን ስርዓት እንዴት እንደሚፈጸም፣ የማህሌቱ ፕሮግራም እንዴት እንደሚፈጸም፣ የሰዓታቱ እንዴት እንደሚፈጸም የራሷ ስርዓት አለ። ስለዚህ በስርዓት እንድትመላለሱ ለማለት ነው። በተረፈ ግን ብፁዕ አባታችን ይህንን ትልቁ ደብር በመላው ዓለም ነው። በመላው ዓለም የምትገኙ አሁን የት ነው ያለ ነው? ንገሩኝ። የት ነው ያለ ነው? ምን እያደረገ ነው? ይሄ ሰማዕቱ ቅዱስ ጊዮርጊስ ጸበሉ ምን እያደረገ ነው? ምን እያደረገ ነው? ምን እያደረገ ነው? ስለዚህ በመላው ዓለም የምትገኙ ሁሉ ወደዚህ ተመሙ። በዚህ ያላችሁ ሰበካ ጉባኤ ደግሞ መንገዱ ስሩት። ጽላተ ሙሴ ጸባጦስ ሲና ጽላተ ሙሴ። ዲያቆን ኃይለ ማርያም ወደ አውደ ምሕረቱ ትፈለጋለህ። ዲያቆን ኃይለ ማርያም ጽናጽል ጸናጽል 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 ዳሩን ካህን ጸናጽል 366 ተአምረ ማርያም በቋንቋ አይነሽ ሚዲያ በኩል የቀረበ አስተባባሪነት የቀረበ ነው። እልል በሉላቸው። እኔስ ከእግዚአብሔር ጋር መሆን ይሻለኛል። ለኔስ ሌሎቹ ከእግዚአብሔር ጋር ባይሆኑ፣ ሌሎቹ ከእግዚአብሔር ቢርቁ፣ ሌሎቹ ቢዋሹ፣ ሌሎቹ ነፍሰ ገዳዮች ቢሆኑ፣ ሌሎቹ ደግሞ እንደዚያ ቢሆኑ እኔስ ከእግዚአብሔር ጋር ለኔስ ከእግዚአብሔር ጋር መሆን ደስ ይለኛል ብለው ሰፊ የሆነውን ታሪክ ነው የተረኩልን። ከብሉይ ኪዳኑ፣ ከአዲስ ኪዳኑ፣ ከሊቃውንቱ እያጣቀሱ በዚህ ሕይወት ያለፉትን አባቶች እያጣቀሱ እነ ጴጥሮስ ከእግዚአብሔር ጋር ለመሆን ወስነው እንደገና ቀን ክፉ ነውና የቀን ክፉ ገጥሟቸው ከእግዚአብሔር ሸሹ። ታስታውሳላችሁ ጴጥሮስን አይደል?
ካንተ ጋር መሞት እንኳን ቢሆን ካንተ ጋር እሞታለሁ አለ። ማነው እንደዚህ ያለው? ቅዱስ ጴጥሮስ። አዎ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ ከመሰቀሉ በፊት በሚቀጥለው ቀን ሁላችሁም ትክዱኛላችሁ፣ ሐሙሱን ነው የጸሎተ ሐሙስ ማታውን ወደ ጸሎት ይዟቸው ሲሄድ ዛሬ ሌሊት ሁላችሁም ትክዱኛላችሁ አለ። በዚህን ጊዜ ጴጥሮስ አይ ጌታ ሆይ እስከ ሞት ድረስ እንኳን ቢሆን እኔ ካንተ አልለይም አለ። እንዲህ ሲል አይ እንደውም አንተ ዶሮ ሳይጮህ ስንት ጊዜ ትክደኛለህ ነው የተባለው? 3 ጊዜ ትክደኛለህ። የቀን ክፉ ነው እንግዲህ መከራውን አልችለው አለ። መከራውን መቋቋም አቃተው እና ስለዚህ 3 ጊዜ ትክደኛለህ ሲል ድንግጥ አለና ያው በልቡ ያዘው። ግን እሱ አብሮ የሚከተለው አሁን ከጌታ ጋር ለመሞት ነው። እንደውም ሰይፍ ይዞ ነበረ። ጌታን ሊይዙ የመጡትን ሰዎች ለማስደንገጥ እንደው ሰይፉን መዞ የአንዱን ሰው ጆሮውን ቆረጠው አይደል? ጆሮውን ቆረጠው እና ጌታ ደግሞ ዘወር አለና ወደ ጴጥሮስ ሰይፍህን መልስ፣ ወደ ሰገባው አስገባ። በሰይፍ የሚገሉ ምን ይላሉ? በሰይፍ ይሞታሉ። በሰይፍ ይሞታሉ። በሰይፍ የሚገሉ በሰይፍ ይሞታሉ። ይሄ ቃል ኃይለኛ ቃል ነው። ዛሬም ምናልባት ይሄ ቃል ይሰራል። በሰይፍ የሚገሉ ብዙዎች ናቸው። ነገም እነሱ ይሞታሉ። መቼስ ከሞት የሚቀር አለ እንዴ? የሚቀር የለም። ከሞት የሚቀር የለም። ስለዚህ በሰይፍ የሚገሉ በሰይፍ ይሞታሉ እና ሰይፍን መልስ ተባለ። ወዲያው መለሰ። ያቺ ሰዓቷ አለፈች። የጌታ ስቅላት የጌታ መያዝ ደረሰ። ሰዓቱ ደረሰ። ጌታን ሲይዙት ደቀ መዛሙርቱ ሁሉም ተበተኑ። ጴጥሮስን በዚያው ሰዓት 3 ጊዜ ካደ። ደግነቱ ቅድም እንደሰማ ነው። ዘወር ብሎ ጌታ አየው። ጴጥሮስም ራሱን ተመለከተ። ወይኔ ጌታ የለካ እንደዚህ ነግሮኝ ነበረ፣ ትክደኛለህ ብሎኝ ነበረ። ጌታዬን አሳዘንኩኝ፣ ጌታዬን በደልኩኝ፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ ብሎ ምርር ብሎ አለቀሰ። ያቺ ሰዓት አለፈች። በሌላ ቀን እንደገና ጌታ ሲነሳ ምን አለ? ጌታ ከተነሳ በኋላ መጀመሪያ እናቶች ናቸው ያገኙት። እነ ማርያም መግደላዊት፣ እነ ማርያም ጳውፍልያ፣ ሌሎችም ተሰብስበው ሂደው በመንፈቀ ሌሊት የጌታን መቃብሩን ማን ይከፍትልናል እያሉ እየተጨዋወቱ የሐዘን ጭውውት እየተጨዋወቱ ሂደው እዚያ መላእክት ቁጭ ብለው አገኙና ምን ፈልጋችሁ ነው እናንተ ወደዚህ የመጣችሁ? ጌታ እኮ ተነስቷል። ሕያውን ለምንድን ነው ከሙታን መካከል ለምን ትፈልጉታላችሁ? የሚል ድምፅ አሰማቸው መልአኩ እና ሂዱና ተነስቷል ብላችሁ ለወንድሞቻችሁ ለጓደኞቻችሁ ንገሯቸው። ይህንን ሊናገሩ ሲሄዱ ጌታ አገኛቸው። እነዚያን እናቶች በደስታ እየዘለሉ ወደ ደቀ መዛሙርቱ ወደ ጓደኞቻቸው ሲመለሱ ጌታን አገኙና ሄደው ከእግሩ ውድቅ ብለው ጌታን ሰላም ብለው ሲሄዱ በሉ ሂዱ በገሊላ እንገናኛለን በሏቸው። እነዚያን የቀሩትን በገሊላ እቀድማችኋለሁ ብላችሁ ለደቀ መዛሙርቱ ንገሩ፣ ለጴጥሮስም ንገሩት። ጴጥሮስ ነገረኛ ስለነበረ ማለት በዚያ ችግር ስለነበረችበት ደንግጦ ፈርቶ እንዳይቀር እሱም አብሮ ተጽናንቶ ተበረታቶ እንዲሄድ ለጴጥሮስም ንገሩታልና ጌታ የሚገናኝበትን ቦታ ወስኖ ነገራቸው፣ ላካቸው። ጴጥሮስም ቃሉን ሰማ፣ አመነ፣ ተቀበለ፣ ወዲያው ሄደ፣ ጌታን አገኘ። ከዚያ በመጨረሻው እንግዲህ ያ ክዶ የነበረው ሰውዬ አልታመን ብሎ የነበረው ሰውዬ እንደገና የመንጋው ሁሉ ጠባቂ፣ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ የሚል ታላቅ አደራ ለማን ተሰጠ? ለቅዱስ ጴጥሮስ ተሰጠ። ለጴጥሮስ ተሰጠ። ይዘው ቅድም ለእኔ እስከ እግዚአብሔር ጋር መኖር ይሻለኛል በሚለው ቅዱስ ጊዮርጊስም ተጠቅሷል። ቅዱስ ጊዮርጊስ ገና በወጣትነቱ በልጅነቱ አባቱ ሞተበት፣ እናቱ እያሳደገችው ከዚያ ከፍ ሲል 20 ዓመት ሲሞላው እንደገና የአባቱን ስልጣን ለመያዝ ይወጣ ይወርድ ነበረ። ከዚያ
ክርስቲያኖች ሲንገላቱ አየ፣ ሲገፉ አየ፣ ሲሞቱ ሲሰደዱ ተመለከተ። እንዴ! ስለዚህ ቅዱስ ጊዮርጊስ የክርስቲያኖች መንገላታት፣ የክርስቲያኖች መገፋት ያሳዘነው ያ ወጣት አይ እኔም ከክርስቶስ ጋር በሆን ይሻለኛል፣ ለኔስ ከእግዚአብሔር ጋር በሆን ይሻለኛል፣ ክርስቶስ በእኔ የሚያምን ለዘላለም ይድናል ብሏል። ደግሞ በሕዝብ በሰው መካከል የሚክደኝን እኔም ኋላ በአባቴ ፊት በቅዱሳኔ መካከል እክደዋለሁ ብሏል ጌታ ሲያስተምር። እኔም በዚህ ሕዝብ መካከል ፈጣሪዬን ብክድ ኋላ እካዳለሁ፣ አሁን ባምነው ግን ለዘላለም የታመንኩኝ እኖራለሁ፣ ከጌታዬ ጋር እኖራለሁ፣ ከመድኃኒቴ ጋር እኖራለሁ ብሎ በዚህ ምክንያት ሰማዕትነቱን ተቀበለ ነው። እንግዲህ የተሸለማችሁ መጋቤ ገሌ ምስጢረ ገሌ ተብሎ የተጠራችሁ በሙሉ እዚህ ነው። አትንገር ብዬ ብነግረው አትንገር ብሎ ነገረው። ዝኑ ኑና የተሸለማችሁ ውጡ ወደዚህ ወደኛ ወደ አደባባዩ። ቦታው የራሳችሁ እስከሆነ ድረስ ምን ማድረግ ምን መስራት እንዳለባችሁ ልነግራችሁ ነው። እዚህ ወደዚህ አባታችን ተለበሱ። ምንድነው አለቃ ገብረሃና ጎንደር በአታ ማህሌት ቁመው ጠዋት ተነስቶ ወደ ቤታቸው ሲሄዱ አዳልጧቸው ይወድቃሉ። አንድ እናት መጡና ይልውደቃሉ። መጀመሪያ እኔ ልነሳ ነው ያሉት። ሰው ሞተ ሲባል እህል፣ ታሰረ ሲባል እህል አይደለም፣ ማስተካከል አለብን። ልንሰራው የሚገባ ማለት ነው። እንደምን ከረማችሁ? እንደምን ከረማችሁ? የጊዮርጊስ ካላችሁ እሺ፣ እናንተ ልታስተካክሉት የሚገባ አደራ እምላችሁ በሕገ ቤተክርስቲያን ተመሩ፣ ስርዓተ ቤተክርስቲያንን አክብሩ። ምን ጊዜ ንስሐ በምትሰጡበት ጊዜ፣ ቀኖና ቤተክርስቲያን በምትሰጡበት ጊዜ የቤተክርስቲያን ስርዓት አላት፣ ትውፊት አላት። ይህ ቦታ ገናና እየሆነ ነው ያለው። እናንተም ገናና እንድትሆኑ እግዚአብሔር ይፍቀድላችሁ። ሁሉም ሲመጣ እያንዳንዱ ሊቀ ጳጳሱም ሲነግራችሁ፣ የሀገረ ስብከት ተወካዮችም ሲነግሯችሁ አቤት ወዴት ብላችሁ አዳምጡ። ልክ በህብ ተመራችሁ ታድጋላችሁ። ለየብቻችሁ ትረጡ ቆናችሁ ግን አደጋ ነው። በደብዳቤ በአንድ ሰኮንድ ትባረራላችሁ። መልእክቴን የምነግራችሁ ገብታችኋል። እንደዛ አሽመልምዶ ማውራት እኔ አልችልም። ቤተክርስቲያኗ ስርዓተ ቀኖኗ በሚፋለስበት ጊዜ አልችልም እኔ ማየት። ስለዚህ አባቶቻችን ከብራችኋል፣ ክበሩ። ተቀድሳችኋል፣ ተቀደሱ። የሊቀ ጳጳሱ አባታችሁን ማወቅ፣ የሚሉትን ማዳመጥ፣ የሀገረ ስብከቱን አሰራር ማዳመጥ መመልከት ወሳኝ ነው። አባታችን ስላሉት ነው እንጂ በኩል ከሆነ ግን ይሄ ቦታ ገናና ቦታ ስለሆነ መላው ዓለም ስለሚመጣበት ገዳም ተብሎ ቢጠራ እኔ ደስ ይለኛል። ገዳም ቢባል የገዳምን አንድነትን ይዞ አሁን አይታችሁታል። ግሸን በገዳም ነው የምትጠራው። ቅዱስ ላሊበላ በግሸን በገዳም ነው የሚጠራው። ሰበካ ጉባኤ መቋቋም ይችላል። ምን ይችላል? ምን የሚያግደው ነገር የለም። ሁሉ ነገር ሊከናወን ይችላልና አደራ ነው የምላችሁ። የቋራ ካህናት ናችሁ። እዚህ እኮ ነው ያላችሁ። መተማ ማህበረ ሥላሴ ከጎናችሁ ነው ያለው። ስለዚህ ጠንካራዎቹ ነው። ህዝቡን ውደዱ፣ ህዝቡን አክብሩ፣ ህዝቡን እንዳታስለቅሱ በሰማዕቱ በቅዱስ ጊዮርጊስም አደራላችኋለሁ። የሚዲያ መጫወቻ የሚዲያ መቀለጃ እንዳታደርጉት። ይሄ በጣም ገናና ጸበል ነው። አድርጋችሁትም ያላደረጋችሁትም ቅድም ነግሬያቸዋለሁ። እግረኛ ያወራውን ወሬ ፈረሰኛ ይደርስበት ይላሉ አባቶቻችን። በምትናገሩት ነገር ሁሉ ትልልቅ መካሪዎች አባቶቻቸው አሉ። እዚህ ሀገር ሽማግሌ ያሉ ተወላጆች አሉ። የነሱም አዳምጡ። ተደማምጣችሁ ከሰራችሁ ይህ አካባቢ ቅዱስ ጊዮርጊስ በጸጋ ላይ ጸጋ በረድኤት ላይ ረድኤት ያጎናጽፈዋል እግዚአብሔር። ድካማችሁ መታችሁ እዚህ መታችሁ ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ስለዚህ ይህንን ቦታ
ገና አጥሩ አልታጠረም። ገና አዳራሽ ያስፈልገዋል። ይሄ አባቶች ሊቃነ አሁን ዛሬ አዳራ ልንኳ አደረገታቸው ሜዳ ላይ ያደረ ስመለስ ደግሞ አይታችሁታል። ታቦት የለበሰው መጎናጸፊያ አይመጥንም። ቢያንስ ለዚህ ልብስ ላይ ከ300,000 እስከ 400,000 አውጥቶ እናንተ የምትገዙት አይደለም። አባቶችን አማክራችሁ ብፁዕ ሊቀ ጳጳስ አቡነ ሰላማን አናግራችሁ በአዲስ አበባ ብትገዙት ሰማዕቱ ቅዱስ ጊዮርጊስ ዋጋችሁን ይከፍላችኋል ማለት ነው። የሰማዕቱ የቅዱስ ጊዮርጊስ ለመስማት እግዚአብሔር ይፍቀድላችሁ ነው የሚለው። ስለዚህ አባቶቻችን ነው ልናገር የፈለጉኝ። አደራ አደራ፣ በሕገ ቤተክርስቲያን ተመሩ፣ 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 በሕገ ቤተክርስቲያን ተመሩ። ሰማዕቱ ቅዱስ ጊዮርጊስ ከእናንተ ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት አይለየን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የሚታረቅባት ሀገር ያድርግልን።